ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። በአዲስ አበባ እምብርት ላይ የተጀመረ የከተማ ገጽታ ስር ነቀል በሆነ መልኩ የቀየረው የኮሪደር ልማት በንግግር በታጠረው ምኞት በተግባር ብርሃን በመተካት የኢትዮጵያ የማይገታ የብልጽግና ጉዞ የነገዋን ዘመናዊነት አገር የመስራች ያበሰረ ሕያው ተምሳሌት ሆኗል። የአዲስ አበባ ኮሪደር ልማት የብልጽግና ተምሳሌት ብቻ ሳይሆን የኢትዮጵያ የድል አድጋጊነት መንፈስ ዳግት የተገለጠበትና የታሪካን ልዕልና ከመሬት እውነታ ጋር የታረቀበት የታሪክ አሻራ ሆኖ በክብር ተመዝግቧል። የአዲስ አበባ ከተማ የቀደመ የተጎሳቆለ መልክ የወንዞቿ መልክም ጭምር ነበር። የከተማዋ ወንዞች ዞር ብሎ የሚያያቸው በማጣታቸው በብክለት ምክንያት መልካቸውን ሲያጡ ኖረዋል። የእነዚህ ወንዞች በዚህ መልክ መገኘት ደግሞ ለሰዎች ጤና ማጣት ምክንያት ሆኗል። ወንዞቹ አይደለም በአካባቢው ለሚኖሩ ለኃላፊ አግዳሚውም ፈታኝ ነበሩ። ዳርቻዎቻቸውም የድህነት ምሳሌ ሆነው ቆይተዋል። ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። አሁን የነዛ የአዲስ አበባ ወንዞች ዳርቻ መልክ እየተለወጠ ነው። በ8 ወንዞች ላይ የሚሰራው 50 ኪሎ ሜትር የሚሸፍን የወንዝ ዳርቻ ልማት ፕሮጀክት በአዲስ አበባ እየተተገበረ ይገኛል። እነዚያ መልካቸውን የቀየሩ አላፊ አግዳሚው አፍንጫውን ለመያዝ የሚገደድባቸው ለተለያዩ ሕመሞች መነሻ ሆነው የቆዩት አካባቢዎች ገጽታቸው ተቀይሯል። አሁን ላይ የወንዝ ዳርቻዎቹ ሰው የሚሸሻቸው ሳይሆኑ ለመኖሪያና ለመዝናኛ በብዙዎች የሚመረጡ እየሆኑ መጥተዋል። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨር ሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንት ቢሰራ ሬስቶራንት ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። በአዲስ አበባ ከተማ እየተከናወነ የሚገኘው የወንዝ ዳርቻ ልማት የኢትዮጵያን መልክ የሚቀይር የቆየውን ጥግግትና ጉስቆላ የተጫነውን የከተሜነት እሳቢያችንንም የሚቀይር ነው። ይህ ፕሮጀክት ዛሬን ብቻ ታሳቢ ያደረገ አይደለም፣ ነገ ኢትዮጵያ ምን ልትመስል እንደምትችል መልኳን የገለጠ ጭምር እንጂ። ይህ ስራ ለዘመናት በተጎሳቆለ መልኳ የምትታወቅ ሀገርን አዲስ መልክ በመስጠት ልጆቿ የሚኮሩባት፣ ሌሎች ሀገራትም ትምህርት የሚወስዱባት ሀገር የማድረግ ነው። እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት፣ ቆሻሻውን መለየቱ ስራ 6-7 ቦታ እየተገነባ ነው ያለው። አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ፣ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለ ነው። ታዲያ ይህ የአዲስ አበባ ወንዞችን ውበት እየገለጠ የመጣው የወንዝ ዳርቻ ልማት ፕሮጀክት በሌሎች አካባቢዎችም እየተስፋፋና እንደ ሐዋሳ፣ ቢሾፍቱ፣ ባህር ዳርና በመሳሰሉ ከተሞች እየተተገበረ መጥቷል። ምክንያቱም ፕሮጀክቱ የኢትዮጵያን መልክ የመግለጥ ለዜጎቿም ምቹ እንድትሆን የማድረግ ራዕይን የያዘ ነው። በኢትዮጵያ ከተሰሩ አኩሪ ፕሮጀክቶች መካከልም የሚመደብ ነው። በጣም ከሚያኮሩ የኢትዮጵያ ስራዎች እንደ አንዱ ሰደው አሁን አዲስ አበባ ከሰራን በኋላ ሐዋሳ ታውቋለህ፣ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው። ተጀምሯል ፕላኑ፣ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ አለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ። አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው
ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨርሳይዶቻችን ሳይበላሹ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። በተለያዩ የኢትዮጵያ አካባቢዎች እየተስፋፋ የመጣው የወንዝ ዳርቻ ልማት ፕሮጀክት የወደፊቷ ኢትዮጵያ መልክ ምን ይመስላል ለሚሉ የሚያኮራ ስለመሆኑ ቋሚ ማሳያ ሆኗል። በአዲስ አበባ ከተማ እየተከናወነ ያለው የወንዝ ዳርቻ ልማት መሰረታዊ ለውጥ ማምጣት የተቻለበት ለብዙ ሀገራት ምሳሌ የሚሆን ትውልድም በሀገሩ እንዲኮራ የሚያደርግ ነው። የተኮሳኮለው የመድኃኒቱ የወንዝ ዳርቻ መልክ የቀየረ ፕሮጀክት አካባቢዎቹ ለኑሮ ተመራጭ እንዲሆኑ አድርጓል። ትናንት አዲስ አበባ የስሟን ያክል አትፈካም ነበር። ገጽታዋ በሽንቁርና በውጥረት የተሞላ ጎዳናዎቿም ለሰው ልጅ ክብር ሳይሆን ለግርግርና ለትርምስ የተመቻቹ ነበሩ። የአህጉሪቱ የዲፕሎማሲ እምብርት የሆነችው አዲስ አበባ ገጽታዋ የታሪኳን ልዕልና አይመጥንም ነበር። የአፍሪካ ዋና ከተማ፣ የዲፕሎማቲክ ማህበረሰብና የዓለም አቀፍ ተቋማት መቀመጫ የሚለው ታላቅ ስሟ ከቆሸሹ የጎርፍ ቦዮች፣ በጨለማ ከተዋጡ ጠባብ ሰርጦችና ለዓመታት ካልታደሱ አሮጌ ቤቶችና አጥሮች ጋር ተጋፍቶ ይኖር ነበር። ይህ በታሪክ ክብርና በከተማዋ ውድቀት መካከል የነበረው ገደል በየኢትዮጵያዊ ልብ ውስጥ እንደ ትልቅ የሀገር ቁጭት ሲብላላ የኖረ ዕዳ ነበር። የአፍሪካ መዲና ሆና በጭቃና በትቢያ መታጠሯ፣ የነጻነት ተምሳሌት ሆና በልማት ወደ ኋላ መቅረቷ፣ ይህ ተቃርኖ ቁጭት ብቻ ሳይሆን ክብር ማጣትም ነበር። አዲስ አበባ አሁን ከትናንት ተቃርኖ ወጥታለች። በቅኝ ያልተገዛች ሀገር መዲና መሆኗን በንግግር ብቻ ሳይሆን በሚታይ ድምቀትና በዘመናዊ ከተሜነት እያስመሰከረች ትገኛለች። በዓለም አደባባይ ኩሮዋ ሀገር እየተባለች በስም ስትጠራ፣ በመሬት ላይ ያለው እውነት ግን የቆሸሹና ጠባብ መንገዶች፣ በጨለማ የተዋጡ ሰፈሮችና የድህነት ጥላ ያጠላባቸው ጎዳናዎች ነበሩ። ትናንት በቁጭት የምትታየው አዲስ አበባ ዛሬ በተግባር የሚኮራባት የአፍሪካ ዕንቁ ሆናለች። ታሪክና ገጽታዋ የታረቁባት፣ ክብርና ውበቷ የተጋቡባት አዲሲቷ አዲስ አበባ አሁን በእውነትም ስሟን መስላለች። ቁጭቱ ወደ ስኬት፣ ተቃርኖውም ወደ ስምምነት ተቀይሮ ከተማዋ የብልጽግና ተምሳሌት ሆና ቀጥላለች። ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው። አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፈተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ያ ብቻ ግን አይደለም። አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር። ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ያ ለዓመታት በአስተሳሰብ ታጥሮ በንግግር ብቻ ተወስኖ የነበረው ምኞት ዛሬ በኮሪደሩ ላይ በሚንሸራሸሩት እግረኞች፣ በደመቁት የከተማዋ መብራቶችና በጸዱት ወንዞች አማካኝነት ወደ ሕያው እውነትነት ተቀይሯል። ይህ ለውጥ የመንገድ ብቻ አይደለም፣ የዜጎች ክብር ማሳያም ነው። የኮሪደር ልማቱ የማህበራዊ አገልግሎቶችን እርስ በርስ በማስተሳሰር የከተማዋን ሁለንተናዊ ማዕከልነት አረጋግጧል። ትናንት መቼ ይሆን ተብሎ የሚጠየቀው ጥያቄ ዛሬ እንዴት ተዋበ ወደሚል አድናቆት ተቀይሯል። ዛሬ በታሪክ ታላቅነቷ ልክ በሆነ ዘመናዊ ከተሜነት ተተክቷል። ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያውቀው ርቀት ቀድሞ በታወቀ በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ
ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ በቀር አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ለሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውሎ ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ትናንት አዲስ አበባ ጀንበር ስታዘቀዝቅ በስጋት ትዋጥ ነበር። ከተማዋ ያረጀና ዝብርቅርቅ ቀለሟን ተጎናጽፋ በጨለማ ንጉስነት ስር የምትተዳደር ምስኪን ትመስል ነበር። ያኔ ምሽት የእረፍት ሳይሆን የፍርሃት ቆፈን ነበር። ነዋሪዎቿም ጎዳናዎቿም በድቅድቅ ጨለማ ተውጠው የሰው ድምፅ የሚጠፋባቸው የብቸኝነት ሰርጦች ነበሩ። ያ የታሪክ ዕዳ የሆነው የከተማዋ ድባብ የነዋሪዎቿን ነፍስ በስጋት ቀፍዶ የኢትዮጵያን ክብር በጭጋግ ጋርዶ ለዘመናት ቆይቷል። ዛሬ ግን ያ የፍርሃት መጋረጃ ተቀዷል። በአዲስ አበባ ላይ የብርሃንና የውበት መለከት ተነፍቷል። ትናንት ዝብርቅርቅ የነበረው የከተማዋ መልክ ዛሬ በሰከነና በተቀናጀ የህንፃዎች ጌጥ፣ በዘመናዊ የተሽከርካሪና የእግረኛ መንገዶች በብርሃን ተተክቷል። በትናንቱ ጨለማ ይፈራ የነበረው ነዋሪ ዛሬ በብርሃን ጎርፍ በተጠለቀለቁት የኮሪደር መንገዶች ላይ በኩራትና በደስታ ይራመዳል። ምሽት ለነዋሪዎቿ የሥራ የመዝናኛና የሰላም ምንጭም ሆኗል። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለ። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ለምሳሌ ከዚህ ቀደም ከ4 ኪሎ ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር ያሳካልና እኛ ኮሪደር ስንጀምር ዋና ዓላማችን የነበረው እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። አዲስ አበባ አሁን አሮጌውንና የማይመጥናትን የጨለማ ካባ አውልቃ ጥላለች። በቅኝ ያልተገዛችው ኩሩ ሀገር መዲና ዛሬ በልማትና በውበት ዳግም መወለዷን ለዓለም አሳይታለች። ይህ የብርሃን ተአምር በቃላት የማይገለጽ በተግባር ግን እጅን በአፍ የሚያስጭን የትውልድ አሻራ ነው። አዲስ አበባ አሁን በእውነትም ስሟን መስላለች። በአፍሪካ ሰማይ ስር በብርሃን የፈካች እንቁም ሆናለች። በመጨረሻም የመጀመሪያው የኢትዮ ጣሊያን የኮንስትራክሽን መሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ ተካሄደ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረሙ አዲስ አበባ በፈጣን ለውጥ ላይ ባለችበት ወቅት የተካሄደ በመሆኑ ወቅታዊና አስፈላጊ ነው ብለዋል። የዛሬው ግንባታ የነገው ታሪካችን፣ የኮሪደር ልማቱ ደግሞ ወደ ስልጣኔ የሚደረገው ጉዞ ፈጣን መሄጃ መንገድ ነው። የኢትዮጵያ ከተሞች ዛሬ አሮጌው በዘመናዊ የሚተካባቸውና ላይን የሚማርኩ የለውጥ አውድማዎች ሆነዋል። ከከተሞች የተሻገረው የኢትዮጵያ ይህ ግዙፍ የልማት እንቅስቃሴ ደግሞ የዓለም አቀፍ አጋሮችን ቀልብ ስቧል። ለዚህ ማሳያው ዛሬ በአዲስ አበባ የተካሄደው የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ማልማት
ልማት ፎረም ነው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረም አዲስ አበባ በፈጣን ለውጥ ላይ ባለችበት ወቅት የተካሄደ በመሆኑ ትልቅ ትርጉም የሚሰጠው ነው ብለዋል። አዲስ አበባ is a city rapidly transforming gateway of Africa. አዲስ አበባ በፈጣን ለውጥ ላይ ያለች የአፍሪካ መግቢያ በር ናት። ለኑሮ የምትመች በዓለም አቀፍ ደረጃ ተወዳዳሪ የምትሆን ከተማም እየገነባን ነው። ሁሉም ነዋሪዎቿ ተጠቃሚ የሚሆኑባት እንድትሆንም እንዲሁ። አዲስ አበባ ኢትዮጵያ ልትደርስበት የምትፈልገው ብልጽግና ማሳያም ናት። ህንፃዎቻችን፣ የመሰረተ ልማት አቅርቦቶቻችንና የወንዝ ዳርቻ ልማት ፕሮጀክቶች የኮንስትራክሽን ስራዎቻችን አካል ናቸው። እንደ ዊቢውልድ ያሉ በግንባታ መስክ በኤሌክትሮኒክስ ዕቃዎች ማምረት የተሰማሩ ድርጅቶች፣ የፋይናንስ ተቋማትና ሌሎችም በፎረሙ ተሳታፊ ናቸው። አዲስ አበባ የተለወጠችው በገጽታ ብቻ ሳይሆን ቢዝነስ ለመስራትም አመቺ ሆና የግል ዘርፉንና ኢንቨስትመንትን የምታበረታታው በተሳለጠ ዘመናዊ መስተንግዶ እጆቿን ዘርግታ በመቀበል ነው። Trade is expanding. Investment flow is rising. ንግድ እየተስፋፋና የኢንቨስትመንት ፍሰት እየጨመረ ነው። የተቋማት ስራ ደግሞ ይበልጥ ስትራቴጂያዊና መዋቅራዊ ሆኗል። አዲስ አበባ የግሉ ዘርፍንና ኢንቨስትመንትን በደስታ ትቀበላለች። የጣሊያን ወንድሞቻችንና እህቶቻችን ወደ አዲስ አበባ መጥተው ኢንቨስት እንዲያደርጉ ጋብዛለሁ። አዲስ አበባ እየተቀየረች ያለው በገጽታዋ ብቻ ሳይሆን ቢዝነስ ለመስራትም ቀላልና መቼ መሆኗ ነው። ኢትዮጵያ ሀገራዊ ፋይዳቸው ከፍ ያለ፣ ህዝባዊ ጠቀሜታቸው ላቅ ያለ ሰፋፊ መሰረተ ልማቶች ግንባታ ላይ ናት። ኢትዮጵያ በመሰረተ ልማት በኢኮኖሚና በኤሌክትሪክ ኃይል ቀጠናዊ ውህደት እንዲፈጠር እየሰራች ነው ያሉት የገንዘብ ሚኒስትሩ አህመድ ሺዴ የማክሮ ኢኮኖሚ ማሻሻያው ለዘርፉ መዋለ ንዋይ መልካም ዕድል እየፈጠረ መሆኑን ገልጸዋል። As you know, Ethiopia has embarked recently on comprehensive macroeconomic reform. እንደምታውቁት ኢትዮጵያ በቅርቡ የተሟላ የማክሮ ኢኮኖሚ ማሻሻያን እየተገበረች ነው። በትግበራ ላይ የሚገኘውን የኢኮኖሚ ማሻሻያ እንቅስቃሴ የተሳካ እንዲሆን ጣሊያን በሁለትዮሽና በባለ ብዙ ወገን የምታደርገው ድጋፍ የሚመሰገን ነው። በተለይም ደግሞ የኢትዮጵያና የጣሊያን መሪዎች ግንኙነት ጠንካራ በመሆኑ ውጤት እንዲታይ አድርጓል። በኢትዮ ጅቡቲ ያለው የኢትዮጵያ ሎጂስቲክስ ኮሪደር ለጣሊያን መዋለ ንዋይ ማደግ እንዲያስቻይ ሁኔታም ተወስዷል። የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትሯ ማሪያ ትሪፖዲ በኢትዮጵያና በጣሊያን የሚደረገው የልማት ትብብራችን በተለያዩ መስኮች ተጠናክሮ ይቀጥላል ሲሉ ተናግረዋል። Our goal is to translate political agreements into market opportunities. የኛ ግብ የፖለቲካ ስምምነቶችን ወደ ገበያ ዕድሎች የመቀየር ነው። የጣሊያን ኩባንያዎች በኢትዮጵያ የኮንስትራክሽን ኢንዱስትሪ ውስጥ በጥራትና አስተማማኝ ስራዎች ላይ መሳተፋቸው የምንኮራበት ነው። ከጣሊያን ጋር በትብብር መስራት ማለት የቴክኖሎጂ አጋርን መምረጥና ወሳኝ ፕሮጀክቶችን ለፍጻሜ የማብቃት አቅምን መገንባት ይሆናል። የለውጥ ነፋስ እየነፈሰባት፣ የስራ ባህል እየታደሰባትና የኢትዮጵያ የነገዋ ብሩህ ተስፋ እየታየባት ወሳኝ የታሪክ ምዕራፍ ላይ የምትገኘው አዲስ አበባ እንዲህ አይነት ትልልቅ ሁነቶችን ማስተናገድ መገለጫዋም ሆኗል። ዜና አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ